አስቀድሞ እንግዲህ የጥምቀት በዓል ታላቁ በዓላችን ነውና ወደ መንግስተ ሰማያት የምንገባበትን ቁልፍ ያገኘንበት የልጅነትን ቁልፍ ማለት ነው ያገኘንበት በመሆኑ ከልደት ቀጥሎ ሁለተኛ ደረጃ ላይ የተቀመጠ በዓል ነው እና ይህ በዓል ብዙ ነገር ያስተምረናል። አንደኛ እኛ ክርስቲያኖች በስሙ የተጠራን ክርስቲያኖች እሱ ክርስቶስ ተብሎ እኛን ክርስቲያን ያሰኘን ሰዎች እንዴት መኖር እንደሚገባን ምን ማድረግ እንደሚገባን የትህትና ስራ ሰርቶ ለኛ ያሳየበት ነውና። በሁለተኛ ደረጃ የድህነት በዓል ነው። ድህነታችን የተፈጸመበትና የዕዳ ደብዳቤ ወይም ደግሞ የባርነት ደብዳቤ ውል የተቀደደበትና የተደመሰሰበት በዓል ነው። ይኸውም እንግዲህ ዮርዳኖስ አሜሃ መጻ እግዚእ ኢየሱስ እምገሊላ አበ ዮሐንስ ከመይጠመቅ በእደ ዮሐንስ ከመይጠመቅ በእደ ዮሐንስ ያን ጊዜ ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮሐንስ ወደ ዮርዳኖስ ወደ ዮሐንስ መጣ በዮሐንስ እጅ ይጠመቅ ዘንድ የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ያለው ነው እና አሁን የምናየው እዚህ ላይ ጌታችን ኢየሱስ ክርስቶስ ፈጣሪ ሲሆን ጌታ ሲሆን አምላክ ሲሆን ወደ ዮርዳኖስ መጓዙ፣ ሁለተኛ በፍጡር ፈጣሪው ወደ ፍጡር መሄዱና በፍጡር እጅ መጠመቁ እናያለን ማለት ነው። በሶስተኛ ደረጃ በዮርዳኖስ ወንዝ ውስጥ የተቀበረው የሰው ልጆች የባርነት ደብዳቤ ነበርና እሱም እዛ ውስጥ ስላለ እሱን ለማጥፋት መሆኑን ያንን አጥፍቶ እኛን ነፃ ለማውጣት፣ በሶስተኛ በአራተኛ ደረጃ እዛ ውስጥ በሚጠመቅበት ጊዜ ወልድ ከታች ሲጠመቅ መንፈስ ቅዱስ በአምሳለ ርግብ ወርዶ ረቦ ሲታይ የባህሪ አባቱ አብ በደመና ውስጥ ሆኖ ዝንቱ ውእቱ ወልድየ ዘሎቱ አፈቅር ዘአፈቅር ሎቱ ስምዕዎ እምወልደው ልጄ ይህ ነውና ስሙት እሱን ብሎ ሲመሰክር እና ሶስት አካላትን ያየንበትና እናያለን። ይሴለሱ በአካላት ወይ ተዋሃዱ በመለኮት በአካላት ሶስት ሲሆኑ በመለኮት በአምላክነት ግን አንድ አሐዱ አምላክ ብለን የምናምንበት እምነት የተማርንበት ማለት ነው እና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወርዶ ሰው የሆነው ለሁለት ነገር ነው። አንደኛ ሞታችንን ሞቶ ስጋውን ቆርሶ ደሙን አፍስሶ ለእኛ ሰጥቶ ከሞት ወደ ሕይወት ሊያሸጋግረን ከጨለማ ወደ ብርሃን ከሲኦል ወደ ገነት ሊያሸጋግረን ነው። ይህንን በሚፈጽምበት ጊዜ ደግሞ ስራ በመስራት የአርአያነትና የምሳሌ ሰርቶ በማሳየት ነው። አርአያም በመሆን ምሳሌ በመሆን ለምሳሌ በመጠመቅ አሁን እሱ ተጠምቆ ምን የሚያገኘው ነገር አለ? እሱ አምላክ ነው፣ ሰማይና ምድርን የፈጠረ አምላክ ነውና ሰው የሆነ አምላክ ስለሆነ ሰው ስለሆነ ብቻ ያንንም ሰርቶ ማሳየት ግዴታ በመሆኑ ሕግ ስለሆነ ሰርቶ ለማሳየት ያው ለኛ ብሎ ተጠመቀ ለኛ። አዎ የዓለም መድኃኒት የዓለም ዳኛ በዮርዳኖስ ምን ብሎ ለኛ ተጠመቀ ለኛ የሚል መዝሙር አለ። በእውነቱ ደስ የሚል እና አምላክ ተጠመቀ ተወለደ ለኛ ተጠመቀ ለኛ እና ለኛ ነው ማለት ነው። ስለዚህ
ይህ እንግዲህ ወደ ዮርዳኖስ የሄደው ዮርዳኖስን ዛሬ እንግዲህ ዮርዳኖስ ግዴታ ኢየሩሳሌም የቻልን ሰዎች ብንሄድ ምንም ጽድቅ ነው፣ ጥሩ ነው። እዛ መሄድ የማንችል ሰዎች ካለን ደግሞ ዮርዳኖስን በቅርቡ እዚሁ እናገኛለን ማለት ነው። ምሳሌው ዮርዳኖስ የቤተ ክርስቲያናችን ምሳሌ ናት። የቤተ ክርስቲያናችን ምሳሌ ናት ማለት ነው። ማይ ገውዛ ማይ ዘውዘም ገበው ይላል እና ዮርዳኖስን በቤተ ክርስቲያን እናገኝ ጥምቀት የሚፈጸምባት ስለሆነ ማለት ነው። እና ስለዚህ በዮርዳኖስ ውስጥ ማን ነው ያለው? ካህኑ ዮሐንስ እዛ እንደተገኘ ዛሬ በቤተ ክርስቲያን ውስጥ በካህኑ እጅ ሄደን ነው የምንጠመቀው ማለት ነው። ነገስታት፣ ኃያላን፣ ባለስልጣናት እቤት ኑና አጥምቁን፣ እኛ ባለስልጣኖች ነን፣ ትልልቆች ነን፣ ወደዛ መምጣት አንችልም፣ እቤት መጣችሁ አጥምቁን ብለው እንዳይናገሩ፣ እንዳይሰሩ፣ እንዳያረጉ አምላካችን እግዚአብሔር ስርዓት እንሰራለን፣ ሕግ እንሰራለን እና ወደ ዮርዳኖስ ወደ ቤተ ክርስቲያን ሄደን መጠመቅ እንዳለብን በምስኪኑ ቄስ እጅ መጠመቅ ግዴታ እንደሆነ ሲያስተምረን ፈጣሪ ሳለ ሄዶ በፍጡር እጅ ተጠመቀ ማለት ነው። እና ዋናው ትልቁ ነገር በዮርዳኖስ ወንዝ ውስጥ ተቀብሮ ያለው የባርነት ደብዳቤ 5500 ዘመን ስንረገጥና ስንገዛ የኖርንበት ነው እና እሱን ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ወረሰዮሙ አጋዚያን የአዳምንና የሔዋንን የዕዳ ደብዳቤ የባርነት ደብዳቤ ቀደደላቸው ወይም ደመሰሰላቸው ብሎ ሊቁ አባ ኤፍሬም በውዳሴ ማርያም እንደገለጠው ሰው ነውና ሰው ሆኖ በዮርዳኖስ ወንዝ ቆሞ ሲጠመቅ በሰውነቱ ረገጠው ይላል። ረገጠው በሰውነቱ በአምላክነቱ ደግሞ አቀለጠው። አምላክ ነውና ሰው የሆነ አምላክ ነውና ስለዚህ በዚህ የሰው ልጆችን ነፃ አውጥተዋል ማለት ነውና አንዱ በዮርዳኖስ ወንዝ ነው የተቀበረው። አንደኛው ደግሞ ሁለተኛው በሲኦል ነበረ። እሱን በዕለተ ዓርብ በዛ በኩል ደግሞ ነፃ ወጣንና ወደ ራሱም እየመለሰበት በመሆኑ ይህ በዓል ብዙ ያ እንግዲህ አንድነቱን ሶስትነቱን ደግሞ እኛም ስንጠመቅ በ40 ቀናችን በ80 ቀናችን ከዛም በላይ ስንጠመቅ ልጆቹ እንደምንሆን እግዚአብሔር ምስክር የሰጠበት ማለት ነው። ዝንቱ ውእቱ ወልድየ ብሎ የባህሪ አባቱ እንደተናገረ እኛም ስንጠመቅና የልጅነት ጸጋ ስንቀበል የእግዚአብሔር ልጆች እንደምንሆን እግዚአብሔርም ልጆቼ ናችሁ እንደሚለን የእግዚአብሔር ቤተሰቦች እንደምንሆን እሱ ወልድ ተብሎ እኛ ውሉድ ልጆች እንደተባልን ተብለናል። ይህንን ጸጋ ለእኛ የሰጠበት በዓል በመሆኑ ስለዚህ በዓል ትልቅ በዓል ነውና ዓመት ጠብቆ የሚመጣ ስለሆነ በጉጉት የምንጠብቅ ስለሆነ አሁን ለመታሰቢያ ነው እንዳይቀር ይህንን ነገር እናስባለን፣ እናስታውሰዋለን። ለዓለም ሁሉ ለእኛ የተደረገው የድህነት በዓል ስለሆነ በዓሉም በደስታ ነው። ግበሩ በዓለ በትፍሥሕት እንዳለ በደስታ እናከብረዋለን እና አሁንም በድጋሜ ከሀገር ውጭም በውጭም ያላችሁ በሀገር ውስጥም ያላችሁ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የእግዚአብሔር ቤተሰቦች ምእመናን ሁላችሁም እንኳን እግዚአብሔር አምላክ ለ2018 ዓመተ ምሕረት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ጥምቀት አደረሰን አደረሳችሁ። በዓሉ የሰላም የፍቅር የአንድነት በዓል ይሁንላችሁ እላለሁ። ወስብሐት ለእግዚአብሔር። እግዚአብሔር ልዑል ይባርካችሁ። ሀገራችንን ኢትዮጵያን እግዚአብሔር ጽኑ ሰላም ያድርግልን።